እንቀጥላለን ውድ ተመልካቾቻችን ቀደም ሲል ያነሳነውን ጥያቄ እናስታውሳችሁ የስድስተኛ ክፍል የሚኒስትሪ ፈተና እንደ አዲስ መቼ ነው የተጀመረው በ8200 ቢን በማስቀደም ምላሾቻችሁን አድርሱን እንላለን ስድስተኛ ክፍል ስትፈተኑ የነበራችሁ ተማሪዎች አላችሁ እያልን ነው መጀመሪያ ላይ ቀድሞ እንደሚመልሱት ተስፋ እናደርጋለን መጀመሪያ ተፈታኞች አሁንም ተማሪዎች ስለሆኑ እነሱም ያስታውሱታል አሁን ደግሞ የሚኒስትሪ ፈተና ለሱ የሚዘጋጁ ተማሪዎችም እንዲሁ ያስታውሱታል የሚል እምነት አለን ቀድማችሁ መልሱ 8200 ቢን ያስቀደማችሁ መልሳችሁን ላኩልን ቀድሞ ለመለሰ እንሸልማለን እንቀጥል ወደ ሁለተኛው መረጃችን ደግሞ ሁለተኛው መረጃችን እንግዲህ የኦንላይን ፈተና ለመጀመሪያ ጊዜ ተግባራዊ ያረጉ ሀገራት እነማን ናቸው ነው እንግዲህ ይህንን መረጃ ደግሞ የ12ኛ ክፍል አሁን የሚፈተኑ ተማሪዎች ጊዜው እየደረሰ ነውና ምን ያክል ዝግጅት አድርጋችኋል ይያልን ነው ባለፈው መረጃዎችንም ሰጠናል እነዚህ ሀገራትን እስኪ እንጥቀስ እንግዲህ በርካታ የዓለም ሀገራት እኛ ሀገር ላይ አዲስ ጅማሮ ነው 2017 እና ከዛ በፊትም የተወሰኑ ትምህርት ቤቶች ላይ እንደሙከራ ሲሞከር ነበር 2017 ደግሞ ወደ 23% የሚሆኑ የ12ኛ ክፍል ሀገር አቀፍ ፈተና ተፈታኝ ተማሪዎች እነሱ ፈተናውን ወስደዋል በዚህ አመት ግን ሙሉ በሙሉ እንፈትናለን የሚል ትምህርት ሚኒስቴር መረጃዎችን ካወጣ ቆይቷል ለዛም እየተዘጋጁ ነው ብለን ተስፋ እናደርጋለን ባለፈው ምን ሐሳብ አንስተነው ነበር ዓለም ላይ ተሞክሮ ምን ይመስላል የሚለውን ብናየው የተሻለ ይመስለኛል ፊንላንድን አስተውሳለሁ የትምህርት ጥራት በከፍተኛ ደረጃ ያለባት ሀገር ለዓለምም ተሞክሮ የምትሆን ሀገር ናት እሷ እንግዲህ ቀድማ በመጀመር ከዴንማርክ ቀጥላ ማለት ነው መጀመሪያ የጀመረችው ዴንማርክ ናት ከዛ ቀጥሎ እነ ፊንላንድ ደቡብ ኮሪያ እና አሜሪካ የሚባሉ ሀገራት ሌሎችም ጨምሮ ማለት ነው ቀድመው ነው የጀመሩት ፈተናዎች የሚሰጡት በኦንላይን ወይም ደግሞ በኮምፒውተር በበይነ መረብ ነው ማለት ነው ወደ አፍሪካም ስንመጣ እንዲህ አይነት ተሞክሮች ቆይተዋል ለኛ ነው አዲስ የሚሆነው እንጂ ለምሳሌ ኬንያ ጎረቤታችን ማለት ነው ግብጽ እነ ደቡብ አፍሪካ ሩዋንዳ እነ ናይጄሪያ እነዚህ ሁሉ ሀገራት የበይነ መረብ ፈተናን መፈተን ከጀመሩ ቆይተዋል እኛ ደግሞ በዚህ አመት ነው እንግዲህ ሙሉ በሙሉ ተገብራለን የተባለ ግን እንደው ከዚሁ ጋር በተያያዘ እነዚህ ሀገራት ፈተናውን በኦንላይን ሲጀምሩ ምን አይነት ችግሮች አጋጠሟቸውና እንዴት ፈቷቸው የሚሉ ሐሳቦችንም እያነሳን ብንሄድ የተሻለ ይመስለኛል አስተማማኝ የኢንተርኔት አገልግሎት አለመኖርና ዝቅተኛ ፍጥነት በመኖሩ ፈተናውን በታቀደው ፍጥነት ልክ ሰርቶ ለማከናወን እንቅፋት ገጥሟቸው ነበረ ሌላው የኤሌክትሪክ ኃይል መቆራረጥም አንዱ ችግር ነበረ ይሄ እንግዲህ ለኛ ሀገር ሁለቱ ያነሳሻቸው በተለይ ሙሉ በሙሉ እነዚህን ተማሪዎች እንፈተናለን ከተባለ መብራት ጠፋ በራ ነው አይደል መብራት በራ በጠፋ እንደዚህ ባለበት ሀገር ሙሉ በሙሉ ፈተና ለመፈተን ልዩ ዝግጅት ይፈልጋል በነገራችን ላይ በተለይ ከኤሌክትሪክ ጋር የተያያዘውና ከኢንተርኔት ጋር የተያያዘው ነገሮችና መሰረታዊ ሐሳብ ላይ ያነሳሽው በፈተና ወቅት እንግዲህ የሚያጋጥሙ የኃይል መቆራረጦችን ተማሪዎች የሰሩትን መረጃ እንዳያጡ ስለሚያደርግ ከወዲሁ ዝግጅት መደረግ አለበት የኢንተርኔት መቆራረጥ እንዳይከሰት የኤሌክትሪክ ኃይል መቆራረጥም እንዳይከሰት ከወዲሁ መስራት ያስፈልጋል ማለት ነው ሌላኛው የግብአት እጥረትም አጋጥሟቸው ነበር እንግዲህ እነዚህ ሀገራት የግብአት እጥረትም ሌሎች ከላይ ያነሳናቸው ችግሮችም ነበሯቸው ግን ፈተናው እነዚህን ፈተና ተቋቁመው በመውጣት አሁን ላይ የተሻለ ፈታኝ ሀገራት ሆነዋል ማለት ነው የግብአት እጥረትን ስንመለከት እንደኛ ሀገር በ2013 ዓመተ ምህረት ሊካሄድ የነበረው የኦንላይን ፈተና እንግዲህ ሳይከናወን ቀርቷል በግብአት እጥረት ምክንያት ታብሌት ኮምፒውተሮች ይገባሉ ተብለው ሳይደርሱ ነው የቀሩት ሳይደርሱ በመቅረታቸው ፈተናው ሙሉ በሙሉ ኦንላይን ሲስተም ሳይሰጥ ቀርቷል ማለት ነው ከዛ በኋላ ነው እንግዲህ ፈተናውን መስጠት የጀመረ ነው ማለት ነው በሌላ በኩል እነዚህን ሀገራት እንግዲህ ሲፈትናቸው የነበረው የሶፍትዌር ክፍተቶች ናቸው የፈተና ደህንነትን ለመጠበቅ ተብለው የሚዘጋጁ ሶፍትዌሮች ከዛ በፊት ስራውን ሰርተሽ ካላየሽው ምን ክፍተት እንዳለባቸው ለማረጋገጥም ስለሚቸግር እንዲህ አይነት ነገሮችን ጥንቃቄ ማድረግ ያስፈልጋል ሌላ የቴክኖሎጂ ክህሎት እጥረት ነው ይሄ በተማሪም ያጋጥማል እኛም ሀገር ላይ አሁን በተለይ አሁን ሰሞኑን በኋላ ላይ የምናቀርበው መሰናዶ የሚነግረን አንድ ነገር አለ መምህራን ጋር ጋፕ ይኖራል የኮምፒውተር አጠቃቀም ከተማሪዎችም ጋር ለምሳሌ ፈተና ክፍል ውስጥ ገብተሽ ኮምፒውተሩ በድንገት ቢጠፋ ኮኔክሽን ቢቋረጥባቸው ያንን ኮኔክሽን አስተካክለው መፈተን እንዲህ አይነት የእውቀት ክፍተቶችም ስለነበሩ የሌሎችም ሀገራት ፈታኝ ችግር ሆኖ ነበር እዚህ ላይ እንግዲህ የቴክኖሎጂ ክህሎት እጥረትን ስንመለከት እንግዲህ ባለፉት ጊዜያት በ2017 የተፈተኑ ተማሪዎች ስንመለከት እንደ ሀገር ከ1000 በላይ የሚሆኑ ትምህርት ቤቶች
ሙሉ በሙሉ ተማሪዎቻቸውን አላሳለፉም ይሉ ነበር እና ለዚህም አንዱ የተነሳው ምክንያት የቴክኖሎጂን በአግባቡ አለመጠቀም እንደ ምክንያት ቀርቦ ነበረ። ይህንን ከወዲሁ መስራት ያስፈልጋል። እያንዳንዱ ተማሪ አጠቃቀምን ማወቅ ይኖርበታል። ተማሪዎች ለረጅም ጊዜ ባለመዱት ያፈታተን ስርዓት ልትፈተን ሲሆን የመደንገጥ የመፍራት እና እንዴት ነው የማደርገው ብሎ የመጨነቅ ሁኔታዎች ስለሚኖሩ ከስነ ልቦና አንጻር ከወዲሁ መስራት ያስፈልጋል። እንዴት እንደሚፈተኑም ትምህርት ቤታቸው ላይ ባሉት ኮምፒውተሮች ማሳየት በጣም ተገቢ ነው። እንዲለማመዱ ማድረግ አሁን ይሄ መምህራን ብቻ ሳትሆኑ ወላጆችም የ12ኛ ክፍል ተማሪ ያላችሁ ወላጆች ልጆቻችሁ እንዴት እንደሚፈተኑ በግልጽ ማውራትና አጠቃቀሙ እንዴት ነው የሚለውም በተቻላችሁ አቅም በአቅራቢያው ባለ ነገር ማሳየት ተገቢ ነው። በስነ ልቦና ማጠንከር ያስፈልጋል ማለት ነው። አዎ ልክ ነው። እንግዲህ ፈተና በባህሪው የሚፈጥረው ጭንቀት አለ። ተፈጥሯዊ ነው። ብዙ ከባድ ማለት የተለየ ከባድ የምታየው አይነት ጭንቀት አይደለም። ግን ደግሞ ኦንላይን ሲፈተን አዲስ ስርዓት ሲሆን ስነ ልቦና ላይ በጣም ከፍተኛ ስራ መስራት ካልተቻለ ልጆችም ለምሳሌ እውቀቱ ካላቸው ኮምፒውተር ቢበላሽ ወይ ቢያስቸግር እንዴት ማስተካከል እንደሚችሉ ካወቁት አይደነግጡም። ያ ማለት የስነ ልቦና ዝግጅት አድርገዋል ማለት ነው። ለሱ አስቀድሞ መስራት ያስፈልጋል። ቅድም ያነሳናቸው ነገሮች የኛ ሀገር እንደ አዲስ ጀማሪነታችን ወደፊት በዚህ አመት 2018 ላይ ሁሉንም ተማሪዎች በኢንተርኔት እንፈትናለን ብለን ካሰብን እንዲህ አይነት ችግሮች ሊያጋጥሙ ይችላሉ። ስለዚህ ምን ይሁን ወደሚለው ስንመጣ አዲሶች ስለሆነን ቅድመ ዝግጅት ያስፈልጋል። ለሱ እንስራ ነው። ሁለተኛው መሰናዷችንን ብንጋብዝ የተሻለ ይመስለኛል። እዚሁ ጋር ተያይዞ እንግዲህ የ12ኛ ክፍል ተፈታኝ ተማሪዎች ምን ያክል ዝግጁ ናቸው፣ በቴክኖሎጂም በሌሎችም ባጠናን ስልታቸው ምን ያክል ተዘጋጅታቸዋል ብለን ቅኝት ያደረግንበት ዝግጅት ነው። እንግዲህ አንተን ያዘጋጀው ፕሮግራሙን እንጋብዛቸውና ከፕሮግራሙ ስንመለስ ከኛ ጋር ቆይታ እናደርጋለን። ተጋበዙ። ባለን ጊዜ እዚህ በኋላ ትንሽ ትምህርት ይሰጠናል ብዬ አስባለሁ። ኮምፒውተር እዚያውን አብዛኛው ተማሪ መክፈትም መዝጋትም አይችላል። ከፍቶ በስነ ስርዓት እንደዚህ ሰጠው ስራ ብትለው አይሰራም። ሰልፍ ኮንፊደንስን ያሳጣል። የበይነ መረብ ፈተና ስርዓት በበርካታ የዓለም ሀገራት መተግበር ከጀመረ ዓመታትን አስቆጥሯል። ፊንላንድ፣ ዴንማርክ፣ አሜሪካና ሌሎችም ሀገራት ፈተናን በበይነ መረብ በመስጠት ቀዳሚዎቹ ናቸው። ዓለም ላይ ተማሪዎችን በበይነ መረብ በመፈተን ረገድ ግንባር ቀደም ከሆኑ ሀገራት መካከል ዴንማርክ አንዷ ናት። በዴንማርክ ከመጀመሪያ እስከ ሁለተኛ ደረጃ ባሉ ትምህርት ቤቶች ውስጥ የሚሰጡ ብሔራዊ ፈተናዎች በበይነ መረብ ይሰጣሉ። በአፍሪካም ይህ የበይነ መረብ የፈተና ስርዓት በናይጄሪያ፣ ኬንያና ሩዋንዳን በመሳሰሉ ሀገራት እየተተገበረ ይገኛል። በኢትዮጵያም የበይነ መረብ ፈተና ስርዓት ከ2013 ዓመተ ምህረት ጀምሮ በከፊል የ12ኛ ክፍል ተፈታኝ ተማሪዎች ላይ እየተተገበረ ይገኛል። የፈተና ስርዓቱ በ2018 ዓመተ ምህረት የዩኒቨርሲቲ መግቢያ ተፈታኝ ተማሪዎች ላይ ሙሉ በሙሉ ለመተግበር እንደታቀደ ትምህርት ሚኒስቴር አስታውቋል። በጣና ሐይቅ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና ተፈታኝ ተማሪዎች የፈተና ዝግጅት እያደረጉ ይገኛሉ። ያው የትምህርት አይነቶችን ያው ጊዜውም እየቀረበ ስለሄደ አብዛኛውን ከቨር አድርጌ ብዬ አስባለሁ። ከቨር አድርጌ ያሉ ብዬ አስባለሁ። የኢንትራንስ ፈተና ለመውሰድ በቂ ዝግጅት እያደረግን ነው። ከመስከረም ጀምሮ ነው የተዘጋጀነው። መምህራኖችን ባላቸው አቅም እየረዱን የሚፈለገውን ያህል እየሰራንና እያነበብን ያለ ነው እና በቻልኩት መጠን ላይብረሪ ብዙ ጊዜ ለማሳለፍ እንዲሁም ከጓደኞቻችን ጋር ሆነን በጋራ እያነበብን ያልተሸፈነውን እየሸፈንን ያልተሰራ ነገር ካለ እየሰራን በጋራ እየጣርን ያለ ነው። ከመስከረም ከክረምትን ጀምረን የተወያየነው ነገር ያነበብነው ነገር አለ እና እንዲሁም የተለያዩ ቻፕተሮችን እየሸፈንኩኝ ነው። ያው እንግዲህ በመምህርም እገዛለሁ። ቅዳሜና እሁድ እንማራለን። እናም ጓደኞቻችን ጋር ሼር እያደረግን እየተዘጋጀን ነው። በአቅማችን ሙሉ ፖርሽን እየሸፈንን ነው በአሁኑ ሰዓት። ጥሩ ላይ ነኝ ብዬ ነው የማስበው። ጥሩ አብዛኞቹ የምንፈተራቸው እኔ የናቹራል ሳይንስ ተማሪ ነኝ በነገር ላይ እና የነዛንም እዛ ላይ ያሉትን ሳብጀክቶችንም በጥሩ ሁኔታ እያገባደድኩ ነው ብዬ አስባለሁ እንደራሴ ማለት ነው። መምህራኖችም በዚህ ትምህርት ላይ ጥሩ ከቨሬጅ እየሰጡ ነው ብዬ አስባለሁ እንደራሴ። አብዛኛው ትምህርት ኦልሞስት አልቋል። ማትስም፣ ኬሚስትሪም፣ ባዮሎጂም እነዚህ የመሳሰሉት አልቋል አብዛኞቹ። ሁሉም መምህር ቢቻል
ከሚያዝያ 30 በፊት አሊያም እስከ ሚያዝያ 30 ሁሉም መምህር የ12ኛ ክፍል ይዘቶችን ከቨር አድርጎ ቀጣይ የትምህርት ይዘቶችን ወይም ከቀደምት ክፍሎች ከ9 ከ10 11ኛ ክፍል ያሉትን እንዲከልሱላቸው ካሁን በፊት ተፈትነው ያለፏቸውን የ12ኛ ክፍል ሽቶች የአገር አቀፍ ፈተና ሽቶች እንዲሰሩላቸው ተነጋግረናል። በተነጋገርነው አግባብ አሁን ስንገመግም ሁሉም መምህራን ባይሆኑ ትንሽ መምህራን ናቸው የቀሩ። በተለይ እነዚህ ይዘታቸው ሰፋ ያሉ ሂሳብ፣ ታሪክ፣ ሶሻል አካባቢ እነሱ አካባቢዎች ናቸው እንጂ ሌሎቹ ሁሉም ከቨር አድርገዋል። መምህራን የትምህርት አይነቶችን ከመሸፈን ባሻገር የማጠናከሪያና ያለፈው ዓመት ጥያቄዎችን በመስራትም እያገዟቸው እንደሆነ ተማሪዎቹ ነግረውናል። አብዛኛውን ትምህርቱን ከቨር ስላደርጉልን ቅዳሜና እሁድን ከቨር አድርገውልናል። ከ9 እስከ 12 ያለውን ትምህርት ያው ከ9 እስከ 10 ያለውን ብዙም ከቨር ሳናደርግ ነው የመጣ ነው እና ቅዳሜና እሁድ መምህራኖች አብዛኛውን ከቨር አድርገውልናል እና ጥያቄዎችንም ይሰጡናል። ቅዳሜና እሁድ ጥያቄዎችንም ያሰሩናል። ወርክሺቶችን የተለያዩ ወርክሺቶችንም ይሰጡናል እና እንደዛ እያደረግን ያሳለፍን ነው። ቅዳሜና እሁድ ሁሌም አለ እስከ 7 ሰዓት ምናምን ይሰጣል እና አሁን ላይ መጽሐፉ ኦልሞስት ክላስ ላይ የ12ኛ ክፍል ተሸፍኗል ማለት ይቻላል እና ያን ሸፍነው ኤክሰርሳይዝ ምናምን እያሰሩ ነው ቅዳሜና እሁድ። እንዲሁም ደግሞ አንዳንድ መምህራኖች ኤቨን ከሰኞ እስከ ዓርብ በተቃራኒ ሽፍት እየጠሩ እዚህ ጋር ክላስ መጠን በደንብ ያልተሸፈነ ከዚህ በፊት ታች ግሬድ ለምሳሌ ምክንያቱም ፈተናው ከ9 ጀምሮ ስለሆነ 10ኛ ክፍል ላይ 9ኛ ክፍል ላይ ያልሰራ ኤክሰርሳይዝ ጃምፕ ያደረግነው ነገር ካለ ያን ሁሉ በደንብ እየገቡ እያሰሩን ያለ ነው። ቅዳሜና እሁድ ከሁለተኛው ሴሚስተርም ሆነ ከአንደኛው ሴሚስተር ከግማሽ በኋላ ተጀምሮ ቲቶሪያል ቅዳሜና እሁድ እስከ 7 ሰዓት ድረስ እኛ የመረጥነውን ኮንተንት መምህሮቻችን ከበር እያደረጉልን ነው። እንደ ትምህርት ቤት ስናየው ጥሩ እንትን እየሰጡን ነው ያሉት። ጥሩ ከቨሬጅ እየሰጡ ነው። እናም ቲቶርም አለ በዚህ መልኩ ቲቶርም አለ። ከሰኞ እስከ ዓርብ በተቃራኒ ፈረቃም እየጠሩ መምህራኖች ቲቶር እየሰጡ ነው ያሉት። በዚህ ላይ ወርክሺቶቹን በተመሳሳይ አሉ። በደንብ እየሰራ ነው። ወርክሺቶቹም ላይ መምህራኖችም ችላላሉን በደንብ እያሰሩ ነው። በዚህ ፕሮግራም መምህራን ቀደም ተፈትኗቸው ያለፉትን ሽቶች እየፈለጉ ይሰሩላቸዋል። ከበድ የሚሉ ይዘቶችንም ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ይዘቶች ይሰሩላቸዋል። እነዚህን እያደረግን 12ኛ ክፍሎችን በማገዝ ላይ እንገኛለን ማለት ነው። የ2018 ዓመተ ምህረት ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና በበይነ መረብ እንደሚሰጥ ቢታወቅም በጣና ሐይቅ ትምህርት ቤት ያጋጠመው የኢንተርኔት መቋረጥ ግን ተማሪዎች ቀድመው እንዳይዘጋጁ እንቅፋት ሆኖባቸዋል። አሁን እዚህ የሚማሩ ተማሪ ብዙ ተማሪዎች አሉ፣ ከወረዳ የመጡ አሉ እና ኢቭን ማውዝ አያያዝ ሁሉ ማይችሉ ሊኖሩ ይችላሉ እና እንደዛ ስለሆነ ሁሉን ያማከለ ስልጠና መስጠት አለበት ነው። በደንብ ክፍተት አለ። ቢያንስ አሁን እኛ ክላስ እንኳን ኖርማል እኛ ክላስ ላይ በዝል እንኳን ሲ ክላስ ላይ ቢያንስ ከ100% 75% የሚሆን መክፈት አይችልም ብዬ ነው የማስበው። በጣም እርግጠኛ ነኝ። በዚህ ደግሞ 75% ተማሪ ከፍቶ በስነ ስርዓት እንደዚህ ሰጠኸው ስራ ብትለው አይሰራም። ያው ትንሽ ድክመት አለ ብዬ አስባለሁ። እዚህ ላይ ኮምፒውተር ነኩ ላይ ትንሽ ክፍተት አለ። አንደኛና ዋነኛው ይሄ ነው። በቃ ፈተናው ላይ ገብተን ማለት አሁንኛ እውቀት ብቻ ሳይሆን እንዴት እንደምንሰራ ኮምፒውተር ጋር በደንብ አክቲቭ ሆነን ጊዜያችን እንዳይሻማው ጭምር ቶሎ ያን ማለት ጥያቄው ብቻ መክፈድ የሚከብደን ነገር ጥያቄው ብቻ መሆን ያለበት እንጂ ጥያቄው ከባድ ነው። በዛ ላይ ደግሞ ሌላ እንደዚህ ስኪል ከሌለን ሌላ አደጋ ውስጥ ነው የሚሆነው፣ መስራት አንችልም። ስለዚህ ያን በደንብ አጠናክረው አሁን ግን ይጀምራሉ ብዬ አስባለሁ። አሁን ምክንያቱም ባለፈው ዓመትም እንደዚህ ስለተደረገ 12ኛ ክፍል እንደመሆናችን መጠን ተደርጎ ኦንላይን እንደምንፈተን ተደርጎ አልወሰዱትም። አልተወሰደም። ይሄ ነገር በኮምፒውተር እንደምንፈተን አድርጎ እነሱ አልወሰዱትም። እዚህ ላይ እና እንደዚህ አይነት ስልጠና አልተሰጠንም። አይቲ ክላስ ራሱ ከገባን ቆይተናል። ትንሽ ተወሰነ ጊዜ ይሆነናል ቆይተናል እና የስልጠናው 12ኛ ክፍል ናቸው እንደዚህ ነው ወደ ቀጣይ ፔጅ የምትሄዱ ይሄን ነክታችሁ ነው ምናምን የሚለው ነገር እስካሁን ምንም ነገር አልተሰጠም። በክፍል 12ኛ ብቻ ብንወስደው 83 ድረስ ነው በየክላሱ ያለ። እነዚህ ደግሞ የመጡት የት ነው ስትል ከወረዳና ከተለያዩ ትምህርት ቤቶች የመጡ ናቸው። እነዛ ስታዩ ደግሞ በዛ መስመር በሃይስኩል ደረጃ ኮምፒውተር ይዘው ከታች ጀምሮ የተማሩ አይደሉም ስላልሆኑ አሁን ኤክሰርሳይዝ የማድረጊያ ጊዜ ያንሳቸዋል። መደንገጥም ፍርሃትም ይታያል። ስለዚህ አሁን መፈተኑ ሁሉንም በኦንላይን መፈተኑ ጥሩ አድቫንቴጅ ነው።
ነገር ግን ኢንፍራስትራክቸሩ መጀመሪያ መሰረተ ልማቱ የለም። አንዳንድ ተማሪዎች ውስን የኮምፒውተር እውቀት ቢኖራቸውም በፈተና ወቅት ሊያጋጥሙ የሚችሉ ችግሮችን የመፍታት አቅም ግን የለንም ይላሉ። መምህራንም እንዲህ አይነት ችግሮች መኖራቸውን ነግረውናል። እኔ በግሌ ከዚህ በፊት የሆነ ማለት መስራት እንችላለን እንደዚህ ገብተን የተለማመድም ነበር ሌላ ቦታ እዚህ አይደለም በግል እና ያን ከፍቶ ጀምሮ ፈተናውን ማስቀጠል እኔ ትንሽ ያን ያህል ይከብደኛል ብዬ አላስብም። እውነቱን ለመናገር እኔ እውቀቱ የለኝም። አሁን እንደዚህ አድርገህ ክፈትና እንትን ብትባል እውቀቱ የለኝም። እኔ አሁን እዚህ ላይ እንኳን አሁን 12ኛ ክፍል ላይ በኦንላይን ነው የሚሰጥ ምናምን ሲባል ራሱ እኔ ሪስኪ ነው ብዬ ነው የማስበው። አንደኛ እዚህ ላይ ኮርሱ ራሱ አልተጀመረም። እኛ ስልጣኑ ኮርሱ ምንም አልተጀመረልንም ጨራሻው ወደፊት ይሰጣል ብለን እናስባለን ወደ ቅርብ ሳምንታት በኋላ እና ትንሽ አስቸጋሪ ነው ብዬ ነው የማስበው። እንደ ግሌ እንደ ራሴ ፐርሰናሊቲ ነው አላውቀውም። እኔ ጨራሽ ከፍተ እንደዚህ ሰጠል ቀጥል እስኪ ተሰራ ከፍተ ሰጠኝ እንኳን መሀል ላይ ፓወር ኦፍ ቢልብኝ እንኳን እኔ ከፍቼ ልሰራው አልችልም። በገጠር የመጡ በመጽሐፍ በወረቀት በምን በማለት በጣም አውትስታንዲንግ ተማሪዎች አሉ። ኮምፒውተር ላይ ግን ስትላቸው አይደሉም። ያምነውን ብናይ ሰላም ካምፓስ ነበርኩ አምና። የከተማ ልጆቹ አልተረበሹም። ለማለፍም አክሰሱ ከፍተኛ የሆኑት እነሱ ናቸው። ቴክኖሎጂውን ቀድመው እያገኙት ስለሆነ አክሰስ ስላለ፣ እነዚህኛው ግን የማንበብና ወረቀትን መጽሐፍን የመሸምደድ ነው ያላቸው። ስለዚህ እነዚህ ደግሞ ምን ይፈልጋሉ? ረጅም ጊዜ የሆነ ትሬኒንግ ይፈልጋሉ። ትምህርት ቤቱ ላይ አክሰስ መሰረተ ልማት መኖር አለበት እንጂ ጣናይቅ የኮምፒውተር ችግር የለበትም። በግላችን በስልክ ካልሆነ እስካሁን ትምህርት ቤቱ ላይ እንደዚህ አይነት ነገር አልተጀመረም። ግን ባለፈው ዓመትም ተደርጓል። ከዚህ በኋላ የሚጀምረው ፈተናው እየቀረበ ሲሄድ ኦልሞስት አሁን ያለን ጊዜ ትንሽ ነው። ግን ቢሆንም ከዚህ በኋላ ተማሪዎች እንዴት አድርገው ያን ኦንላይን ፈተና እንዴት እንደሚወስዱ እሱ ከዚህ በኋላ ይጀምራል ብዬ አስባለሁ። በዚህ ቅርብ ሳምንት ኮምፒውተር እዚህ አሁን አብዛኛው ተማሪ መክፈትም መዝጋትም አይችላል። እንደኔ ደግሞ ቢቋረጥበት ምንም ማስተካከል ማይችሉም አሉ፣ የሚችሉም እንዳሉ ሆነው ማለት ነው። እና ይህን ነገር ያው ቅዳሜና እሁድን ብለው እዚህ በኋላ ፖርሽን እየጨረስንም ስለሆነ ሙሉ ለሙሉ ጊዜ ሰጥተው መዝጋት መክፈት በቃ ዋና የሚባሉትን ለፈተና ቢቋረጥ ምን ማድረግ እንደምንችል የሚለውን ነገር ቢያሳዩን ደስ ይለናል። ያው በግላቸው ያያሉ ብዬ አስባለሁ ተማሪዎች እና ደግሞ አምናምስ ነበረ ዝግጅት ምናምን ስለሚሰጡ ዘንድሮም ይሰጡናል ብዬ አስባለሁ። አምና ወደ 3 ክላሶች ኮምፒውተራይዝድ ኔትወርክድ ናቸው። ስለዚህ ለማስፈተን ለሙከራ ኤክሰርሳይዝ ለማድረግም ምቹ ሁኔታ ነበር። በዚህ አመት ግን ነው በ2018 ግን እነዚህ ነገሮች የሉም። ለምን የኮሪደር ልማት ጀመረ፣ ኢንተርኔቶቹ ተቆራረጡ። ስለዚህ ልጆቹ አሁን የሚሰሩት ኤክሴል፣ ወርድ ወይም ዳታቤዝ ካልሆነ ስለ ኦንላይን ላይ ትሬኒንግ የላቸውም። ባለፈው ዓመት ፈተና ከመድረሱ አስቀድሞ ተማሪዎችን ስለ በይነ መረብ ፈተና አሰጣጥ ሲያሰለጥን የነበረው የጣና ሐይቅ ትምህርት ቤት በዚህ ዓመት ያጋጠመው የኢንተርኔት መቋረጥ ግን ተማሪዎች ተገቢውን የኮምፒውተር ስልጠና እንዳያገኙ አድርጓል። የባለፈው ዓመት ከአሁን ልክ ሚያዚያ ከመፈተናቸው ጀምሮ ከመጋቢት እንደም ሰከንድ ሴሚስተር ከገባን ጀምሮ ነበረ። ስለዚህ ዩዘር ኔም እንዴት ነው፣ ፓስዋርድ እንዴት ብለው ይገባሉ፣ ከዛ እንዴት ይፈተናሉ፣ አንሰር ሽታቸው ሽፍት ሲያደርግ እንዴት አንሰር ሽታቸው መልሰው ማየት ይችላሉ፣ እንደገና ወደ ኋላ ወደፊት እንዴት ማድረግ ይችላሉ። እሱና ለማመድ ነበር አምና 2017 በፕሮግራም በሴክሽን እየከፈልክ በእነዚህ ልክ እንደ ኖርማል የመፈተኛ ክላስ ልምምዱ ነበር። በዚህ ዓመት ግን የለም። የኔም ስጋት እናንተን ብለው ምንድነው ተማሪው በተማረበት ኮምፒውተር በመጀመሪያ በተለማመደበት መፈተንና ሌላ ካምፓስ ላይ ሄደ መፈተን ራሱ አንድ ተጽዕኖ አለው። ስለዚህ ያን ለማድረግ ደግሞ እነዚህ ሃይስኩሎቹ መጀመሪያ የሚመቸው ነገር ለኦንላይን የሚመች ነገር መዘርጋት አለበት ነው የኔ አቋም። እንደ መምህር በቃ ባልተዘረጋ በሌለ ነገር ላይ ብታወራው ምንም አይሆንም። ምንም የሚጠቅም ነገር የለው፣ ለውጥም አያመጣም። የለኝም የማስበው ምክንያቱም እኛውን ተስፋ አለን በዚህ ቀጣይ አጭር ጊዜ ውስጥ ይህንን ስልጠና ይሰጡናል ብለን ነው ተስፋ እናደርጋለን። ማለት አሁን የሆነ ሲስተም ይቋረጥ እሱን ብዙ የማስተካከል ስኪል ላይኖረን ይችላል። ግን ከዛ ባለፈ ግን ሲስተሙን እንዳለ እስካለ ድረስ እኛ መስራት እንችላለን። ኮምፒውተር መክፈት መዝጋት እችላለሁኝ፣ ግን መሀል ላይ ቢቋረጥብኝ ምን ማድረግ እችላለሁ የሚለውን አላውቅም። ምክንያቱም እስካሁን እንጀምራለን ብለዋል፣ ግን አልጀመሩልንም የስልጠናውን ጉዳይ ማለት ነው። ግን እዚህ በኋላ 2 ወር አለ እንጀምራለን የሚባል ወሬ አለ።
ግን አልጀመሩልንም። የኮምፒውተር የመክፈት የማብራት እንደዚህ የመስራት ሂደት አብዛኛው 95%ዎቹ ይሰራሉ። ዳታቤዝን በለው ኤክሴልን በለው በመጽሐፉ ላይ የተመሰረተው ማለት ነው እሱን ይሰራሉ። ነገር ግን አሁን ወደ ዲጂታል ስትል አንደኛ ፈተና ከመሆኑ አንፃር ፈተና ራሱ በባህሪው ምን ያመጣል? ፍርሃትን ያመጣል። ሰልፍ ኮንፊደንስን ያሳጣል። ችግሩ በዚህ ከቀጠለ በተማሪዎች ውጤት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል የትምህርት ቤቱ የኢንፎርሜሽን ቴክኖሎጂ መምህር ስጋታቸውን ይገልጻሉ። ይሄ ነገር አሁንም ቀድሞ ተሎ ብሎ ካልተዘጋጀ የውጤታቸው ጉዳይ ወደ ኋላ ያሽቆለቆላል፣ ካምነው ይቀንሳል የሚል እንትን አለኝ ነው አሁን አመለካከት ወይም የሚታይ ነገር አለ ስጋቱ። ምክንያት ከዚህ ካምናዎቹ የተለየ ስለሆነ ማለት ነው። አሁን እየተሰራ ያለው በትምህርት መምሪያውም በለው በክልል ትምህርት ቢሮውም በለው ወይም በትምህርት ቤቱ በለው እነዚህ ነገሮች ለልጆቹ እየተሰሩ አይደለም። ከዚህ በፊትም እንደዚህ አይነት የዚህ አይነት ፕሮግራም ስሰራ ይሄን ነገር አቅርቤያለሁ። የትምህርት ቤቱን አስተዳደር ይሄ ነገር የለም፣ መምሪያውም ሲመጣ ይሄ የለም፣ ነገሮቹ አልተደረጉም አልተሰሩም እንላለን። ነገር ግን ለውጥ የለም። ኮሪደር ሲሰራ ነው የተቋረጠው እና አሁን በቅርቡ ግን መልስ የሚያገኝ ይመስለኛልና እንግዲህ እስካሁን የተቋረጠ በዛ ምክንያት ነው። ኮሪደሩ ሲሰራ አጥሩ ፈረሰ፣ በዛ መስመር ነበር ተዘርግቶ ለውስጥ የገባ እሱም አብሮ ተቋረጠብና ከዛ አንጻር ነው እስካሁን ባለው እየሰራልን አይደለም። ቀጣይ ግን መልስ የሚያገኝ ይመስለኛል። ልጆቹን ኮምፒውተር ማውዝ ከማሽከርከር ኮምፒውተር ከመክፈትና ዳታቤዝ ሪሌሽን እንዴት ይሰራሉ፣ ዳታ ኤክሴል እንዴት ይሰራሉ፣ ወርድ እንዴት ይሰራሉ፣ እኔን ሙቭ ያደርጋሉ፣ እንዴት ያደርጋሉ፣ ክሬት ያደርጋሉ፣ ሴቭ ያደርጋሉ፣ እሱ እናሰራለን። ኢንተርኔት አይፈልግም እሱ በአፕሊኬሽን ስለሆነ ወይም በሶፍትዌር ስለሆነ እሱ አይፈልግም። እሱ እናሰለጥናለን። ካለን የሰው ኃይልና ካለን የማቴሪያል ሀብት አንጻር ማድረስ ይቻላል። ለምን ጊዜውም እስከ ሰኔ 15 አካባቢ ከሆነ አለ ጊዜ በስርዓት ተለማምዶ ከጓደኞቻቸው ጋር እኩል የሚሆኑበት አግባብ ይፈጠራል ብዬ አስባለሁ። ግን ኢንተርኔት በዚህ ከቀጠለ ግን ችግር ይፈጥራል። 12 ዓመት ለፍቼ ምን ልሁን የሚለው ቴንሽን ይፈጥራል። ስለዚህ ቀድመው ዩዘር ኔም እና ፓስዋርድ እንዴት እንደሚያስገቡ እንዴት መቀየር እንዳለባቸው መለማመድ አለባቸው ነው። ያምና ሞዴል ፖሊ ሲሰጥ የመጀመሪያው ፖሊ ያን ሁሉ ተማሪ 1000 ምናምን ተማሪ ራሱ ከዚህ ከአድነ በኋላ ሲጠፋ እንደገና ያን እየከፈትን ያለማመር ነው ባህር ዳር ዩኒቨርሲቲ ፖሊቴክኒክ ላይ ማለት ነው። አሁን በዚህ ዓመት እኮ ይህ አክሰስም አልተፈጠራላቸው። ሌሎች ትምህርት ቤቶች ግን የግሎች ስታይ ይህ አክሰስ አላቸው። ሰው እንዴት ይወዳደራሉ እነዚህና እነዛኞቹ? እና ይህንን ትኩረት ሰጥቶ የሚመለከተው አካል ሊሰራ ይገባዋል ነው። አሁን እኛ በቃ አማራጩ ሊሆን የሚችል አንድና አንድ ኢንተርኔት መስመሩን ማዘርጋት ነው። በቃ አማራጩ እሱ ነው። ምክንያቱም ሌላ አማራጭ እንዲጠቀሙ ጥረት ብናደርግ ወይ ልጆቹ የግል ታብሌት ሊኖራቸው ነው መቻል ያለበት። እሱ ደግሞ አሁን ኢኮኖሚካሊ ተማሪዎች ናቸው፣ የ12ኛ ክፍል ተማሪዎች ናቸው። እሱን ማሟላት የሚቸግራቸው ይመስለኛል። ሌላ አልተርናቲቭ አይኖርም። በቃ አንድና አንድ አማራጩ የኢንተርኔት መስመር ማግኘት ነው። የኢንተርኔት መስመር ካገኘን የሪሶርስ ችግር የለብንም ነው። ተማሪዎችን ለማዘጋጀት ችግር አይፈጠርም። በፈተና ወቅት ሊገጥም የሚችልን መደናገር ለማስቀረት ተማሪዎች በግል የተለያዩ አማራጮችን እየተከተሉ እንደሆነ ይናገራሉ። መምህራንም ችግሩ እስኪፈታ ተማሪዎች በግላቸው መለማመድ እንዳለባቸው ይመክራሉ። በግሌ ያሰብኩት ምንድነው ይሄ የህዝብ ላይ ኮምፒውተር ቤቶች ምናምን አሉ አይደለ? ከሱ ጋር ወንድሞቼ ምናምን እያገዙኝ እዛ ለመስራት እያሰብኩኝ ነው። ደረግ የምንፈልገው በተቻለው ፍጥነት እንዲጀመር ነው ስልጠናው። ምክንያቱም አሁን ጊዜ የለንም፣ እየፈጠነ ነው። ከቀን ወደ ቀን ጊዜው እንትን እያለ ስለሆነ ወዲያው ምንም ጊዜ ሳይፈጅ ስልጠናው ተጀምሮልን ተገቢው ትምህርት ተሰጥቶን መምህራንም ባሉበት መንገድ በስነ ስርዓት እንዲሰጠን እንፈልጋለን እኛ እና ይሄ ደግሞ ጊዜ መፍጀት ያለብን እንኳን አይመስለኝም እውነቱን ለመናገር። ምክንያቱም ጊዜያችንም አልቋል፣ ኦልሞስት የተገባደደ ነውና በስነ ስርዓቱ አስበውን ችላ ሳይሉን አይስቲም ክላስም ስላለ በደንብ ስልጠናው እንዲሰጡ እንዲያቀርቡልን ነው የምንፈልገው። ትምህርት ቤቱ ላይ እስካሁን ኦንላይን ላይ ማለት ዝግጅት አልተጀመረም፣ ግን ደግሞ የቀረን 2 ወር ስለሆነ ይጀምሩላን ብዬ አስባለሁ። እና እንግዲህ እኔም በግሌ ያው ቤት ውስጥ ላፕቶፕ ፕሮግራም ስላለ እየተለማመድኩ ነው። በስማርትፎኖቻቸውና በታብሌቶቻቸው ካሉበት ወይም ዋይፋይ ካለበት ወይም ኢንተርኔት ካለበት አካባቢ ሄደው እሱን እንዲያደርጉ ማድረግ ነው።
ምን መክረው እሱን ምክሩ። የዚህ ትምህርት ቤት የለም ስለሌለ ዝም ብለን እጃችን አጣጥፈን እንቀመጥ ማለት የለባቸውም። ከሌሎች ጓደኞቻቸው ጋር ደግሞ ምን አለ ኢንፎርሜሽን ጋዘር እንዲያደርጉ። ኢንፎርሜሽን በዚህ ቴክኖሎጂ ዘመን ኢንፎርሜሽን ከሌለ አንተን ወደ ኋላ ምትቀር ላግ የምታደርገው አንተ ነህ። አደጋውም ላንተ ነው ይመጣል። ወይም ወደ እኔን ፈልገው የሚመጡ አሉ። አሁን ስቲል ነው ይሄ የሚወለኛል የሚሉ የሚመጡ አሉ። በሚመጡበት ሰዓት ይሄን አድቫይስ እናደርጋለን። ጊዜው አጭር ነው። አሁን መፍጠን እንዳለባቸው ነው እኔ የምመክረው። የመጨረሻ አማራጫችን የሚሆን አሁን ሌሎች ኢንተርኔት አክሰስ ያለባቸው አካባቢዎች እየወሰድን ትሬኒንግ እንዲሰጡ ማድረግ ነው። ከዛ ውስጥ አሁን አንዱ የወጣት ማዕከል እዚህ ሽንብጥ የወጣቶች ማዕከል እሱን እንጠቀማለን የሚል እንትን ያለን እነሱም ፈቃደኞች ናቸው። ተማሪዎችንም እየሄዳችሁ ተጠቀሙ ብለናል እሱን እና እነዚህ አይነት አማራጮችን ወይም ኢንተርኔት ያለባቸውን አካባቢዎች እየተጻጻፍን እንግዲህ አይተን 1 ሳምንት 2 ሳምንት ጠብቀን ማይሆን ከሆነ ኢንተርኔት ወዳለባቸው አካባቢዎች ልጆቻችን ፕሮግራም አውጥተን እኛም ጭምር ተመዳድበን ወደዛ እየሄድን የተወሰነ ትሬኒንግ መስጠት ነው የሚጠበቅብን። እኛ ግን ይሄ ከመሆኑ በፊት ግን ሰፊ ተቋም ነው፣ ሰፊ የሰው ኃይል ነው ያለበት። የተማሪ ቁጥራችን በጣም ከፍተኛ ነው። ይሄ ከግንዛቤ ውስጥ ገብቶ የኢንተርኔት አክሰስ ነው የምንፈልገው። ስለምትከታተሉን ከልብ እናመሰግናለን። እስኪ ጥያቄውን እናስታውሳችሁ። የ6ኛ ክፍል ሚኒስትሪ ፈተና እንደ አዲስ ከዚህ በፊት ሲፈተኑ ነበር ተማሪዎች። እሱ ተቋርጦ እንደገና ደግሞ ተጀምሯል። መቼ ተጀመረ የሚል ጥያቄ ነው ያነሳ ነው። 8200 ቢን እያስቀደማችሁ መልሶቻችሁን አድርሱን። ቀድማችሁ ምላሽ ያደረሳችሁን ተመልካቾቻችን ደግሞ ሽልማታችሁን እናደርሳለን። እንግዲህ ውድ ተመልካቾቻችን እስካሁን አብራችሁን ስለነበራችሁ መረጃዎቻችንን፣ ፕሮግራሞቻችንን እንግዲህ ጥያቄዎችንም እየመለሳችሁ ቆይታ ስላደረጋችሁ ከልብ ነው የምናመሰግነው። ሳምንት በሌሎቹ መሰናዶዎች እንጠብቃችኋለን።